ቲናዬ አሁን ደህና ነሽ አይደል? አዎ አሁን በጣም ደህና ነኝ። ትምህርት ቤት መቅረት አልነበረብሽም። የኔ ጥፋት ነው። አይ እንኳንም አስቀረሽ። ቲና እንዴት ነሽ? ተሻላት እንዴ? ብለኝ። አዎ አሁን ደህና ናት። ቲናዬ እንኳንም አስቀረሽኝ ነው ያልሽኝ? እኔ ጁስን ባልጠጣ እኮ አባዬ ጠጥቶ ድጋሚ ይታመም ነበር። አያችሁ አይደለ ጆ ምን አይነት ክፉ ሰው እንደሆነ። የገዛ ጓደኛውን እኮ ሊገለው ነበር። አረ ሉሲ ዝም በይ እንዴ! ለምን ዝም ብላለሁ? ቲናም ብትሆን እኮ የጆን ክፋት ማወቅ አለባት። የተበላሸ ጁስ አምጥቶ እኮ ወንድሜን ገሎት ነበር፣ ግን አልተሳካለትም። ምንም የማታውቀውን ቲና እንኳን በሽተኛ ያደረጋት እኮ። ቶሎ ባንደርስላት እቺ ልጅ አተናት ነበር። እንዴ የሰው ልጅ ግን እንዴት ነው ክፋቱ ግን? ጓደኛዬ ነው ብሎ ካሰበ ኤክስፓየርዱን አይቶ አይገዛም እንዴ? እሱስ ቢሆን እባክሽን ሉሲ፣ ቲና ፊት ማይሆን ነገር አትናገሪ። ኖሽ ይቀጥላሉ ብለሽ እንዳታስቢ። አቤል ከአንቺ በላይ ጆን ይቀርበዋል። ሙሉ ለሙሉ እንደዛ ባልልም አቤልን ለማሳመን እየሞከርኩ ነው። እሱ ካመነልኝ ሌላ ሁሉም ነገር ቀላል። እዚህ እቅድ ውስጥ ቀላል የሚባል ነገር የለም። ቀላል ቢሆን እስካሁን አድርገሽው ነበር። ስለዚህ ለእያንዳንዱ ነገር አርቀሽ እያሰብሽ አድርጊ። አንቺ ይህን የምታስቢበት ጭንቅላት እንዳለሽ ሁሉ ሌላውም ሰው አንቺን ይጠራጠራል። እንዳይጠረጥሩኝ መሰለኝ የጣርኩ ያለሁት። አሁንም ቢሆን በዘገየሽ ቁጥር የአቤልን መዳን የተጠባበቅሽ እንደሆነ ወቂ። አቤል ከዳነ ደግሞ ሁሉም ነገር አበቃለን። እቅዳችን በሙሉ ካፈር ነው የሚገባው። እሺ ያ እንዳይሆን ደግሞ አንተም ሌላ እቅድ አቅድ። ደግሞ ስታወሪም ብዙ የተደባበቅሽ ራስሽን አታስበይ። እቅዱንም ቢሆን ሌላ ስራ ስለሌለሽ የተሻለ ነገር እቅጂ። ሉሲ አላማችንን አትዘንጊ። አሁንም ቢሆን አልታወቀብኝም። ከዚህ በኋላም ደግሞ እንደማይታወቅብኝ በደንብ እርግጠኛ ነኝ። ቻው። ብሌን እንዴት ነሽ? ምነው ስራ የለም እንዴ? የለም እባክሽ፣ አቤል ታሞ ስለነበር ብዙ ሰዓት ስለዘጎኝ ነው መሰል ሰውም የለም። አይዞሽ፣ ስራ መጀመርሽን ሲያውቁ ይመጣሉ። እሺ እንዳፍሽ አድርግልኝ። የሆስፒታል ክፍያው ራሱ እኮ ያለንን ገንዘብ ነው ያስጨረሰን። እኔ የምልሽ ቲናዬ እንዴት ነች? አሁን ደህና ነች። ዶክተሩ ግን ትንሽ ብትቆይ የከፋ ጉዳት ይደርስባት ነበር አለን። እውነት ፈጣሪ ወድሻል። አደሬን በልቼ ነበር እኮ። ቆይ ብትሞትብኝ ምን ይውጠኝ ነበር? አሁንማ ታረፈች፣ ተመስገን ነው። አዎ እሱማ ቲናዬ የሆነ ነገር ብትሆንብኝ ህይወቴ ሲኦል ነበር የሚሆነው። አረ ከዚህ በኋላ ስለ ሞት እንዳታወሪ። በቃ አሁን ሁሉም ነገር አልፏል። ከዚህ በኋላ ራስሽን ለማረጋጋት ሞክሪ። እኔማ እየሞከርኩ ነው፣ ግን ፈተናው በላይ በላይ እየመጣ ማረፊያ ሰጠኝ። ግን እየግራ ሁሉም ነገር እኮ ለበቁ። ብሌን እኔ ፈጣሪ ስለሚወደኝ አይደለም እየፈተነኝ ያለው ትላለች። ግን ደግሞ ፈጣሪ ስለሚወድሽ ነው። ፈጣሪ የሚወደውን ሰው ስለሚፈትን ትላታለች። መጀመሪያ ላይ በጣም ሀብታም ነበረ አቤል። አሁን ላይ ለሕክምና ያላቸውን ነገራቶች ሙጥጥ አድርጎ በመታከሙ አሁን ላይ ያለው የብሌን ቡና ቤት ብቻ ናት ያለቻት። እንግዲህ አቶ ሴቲ ወሬዋን እየቀበደደች እያለች ማንም እንደማይሰማት እየሆነች ነበር እያወራች ያለችው። ጆን ግን ሁሉንም ነገር ቆሞ እያዳመጣት ነበረ። ጆን ወሬዋን እንዳያቋርጣት ወሬዋን እንድትጨርስ ሁሉንም ነገር ጠጥ ብሎ እያዳመጣት ይገኛል። ቆይ እኔ እኮ ከአንድ አይሉ 3 ጊዜ መርዣው ነበር፣ ነገር ግን ምንም ሊያረግ አልቻለም። ትዕግስቱን መቆጣጠር ሲያቅተው አንቺ ሰይጣን ብሎ ያስደነግጣት ጀመር። ብሌን የዋኋ የእውነት የወደደቻትና የእውነት ጓደኝነቷን የፈለገች ነበር የመሰላት። እሷ ግን ሌላ ፍላጎቷ ሌላ ነው። ብሌንን ወደ እስር ቤት አቤልን ወደ ሞት አድርጋው ያለውን ነገር ለመውረስ ግን አይሳካላትም። ሁሉም ነገር እንደ ህልሟ ነው የሚቀረው። አሁን ቆይ ምንድነው አርግ የምትለኝ? አንቺ ዝም ብለሽ ነይ ቁጭ በይ እሷን ታያት ይላታል አቤል ብሌንን እጅግ በጣም ይወዳታል። አሁንም ወደፊት ፍቅሯ እየጨመረብኝ መጣ። ጆን ባላደረገው ነገር እየተወቀሰ እያለ በር ይቆረቁራል። ነገር ግን ብርሃን ወይም ቲና በዚህ ሰዓት ላይ እንዲገባ ፈቃደኛ አትሆንም። የበፊት ፍቅረኛዋ ነው። አሁን ላይ ግን ገኒን አፍቅሮ እሱም ሸው እያለ ይገኛል ማለት ነው።
ነገር ግን አንተ እንዴት ድፍረት ቢኖርህ ነው እዚህ የምትመጣው ትለዋለች። የራሷን ስራ ወደ እሱ ስራ እንዳይነቃባት ጠጥ ለማድረግ ሞክራለች። ነገር ግን ሁሉም ነገር ህልም ነበረ። እሷ ባደረገችው ነገር ራሷ ጥፋተኛ ሆና ራሷ ትላለች። ጅራፍ ራሱ ገርፎ ራሱ ይጮሃል እንዲህ የሚባለው ማለት ነው። አርፈሽ የማትቀመጪ ከሆነ አሁንም የከፋ ነገር ነው ማረግሽ ብሎ ፊቷን ያሞቃታል። ፊቷን በሚያሞቅባት ሰዓት ላይ ወንድሜ ነገድልህ ደግሞ እኔን በጥፊ ትመታለህ ወይ ብላ ትጮኻለች። እንዲያገባ እዚህ ግቢ ውስጥ መግባት አትችልም ብላ በሩን ትጠረቅምበታል። ጆ ምንም በማያውቀው ነገር ነው እየተወነጀለ ያለው። ብሌንና ገኒ እንግዲህ ናቸውን መወያየታቸውን እንደቀጠሉ ይገኛሉ። ገኒ ግን ሁሌም ቢሆን ተጠራጣሪ ናት፣ ትጠራጠራለች። ነገር ግን አሁንም ወደፊትም ቢሆን እኔ እሷን ልጅ አላመንኳትም፣ ከዚህ ጊዜ በኋላ እንዴት መጣች ምን ፈልጋ ብላ ጆንንም ስትጠይቀው ጆን እንደ ምንድነው እህቱ እኮ ናት እህቱን ልትጠይቅ ትላለች። ብሌንም እንደዛ ነው መልስ ነው የመለሰችላት። ይህ ግዴታ ግን እሷ የመጣችው ለሌላ ሀጃ እንጂ የእውነት ወንድሟን ፈልጋ አልነበረም። ማንም ግን ሊነቃባት እናንተ ሊልባት አልቻለም። እኔ ግን ደስተኛ አይደለሁም፣ ውስጤ ብቻ የሆነ የሚጠረጥራት ነገር አለ ትላለች። ምንድነው የምትጠረጥሪው? የምትጠረጥሪውን ነገር ለምን አትናገሪም ብላ ብሌን ብትነግራትም ብሌን ግን ፈቃደኛ አይደለችም ልታምናት እና ከዚህ ጊዜ በኋላ መታ እንዴት ቶሎ ጁዙን ልትደፋው ቻለች? ጆ ወንድሜን አሳጥቶኝ ነበር። ጆን እናንተ አታውቁትም እኔ በደንብ አውቀዋለሁ ብያለሁ። እንግዲህ ገኒ ጆንን እንዴት ነው አንተ ይሄንን ያክል ለሷ መከራከር የቻልከው? ግሷን እንዴት ታውቃታለህ? ታምናታለህ ወይ ብላ ስትጠይቀው በደንብም ብዙም ባላምናትም ግን እንዴት በወንድሟ ላይ ይሄንን ነገር ታረጋለች ብለሽ ታስቢያለሽ ይላታል። እሷ ግን እንዲህ ከሷ ውጭ ማንም ሊያረገው አይችልም እንዴትስ ነው ትላለች። ገኒ ተቆጥታ ትታው ስትሄድ በጣም ይደነግጣል። ቆይሽ ምን ላድርግ አሁን ላይ ለራሴ ተወዛግቤያለሁ እያለ አቤልም ተወዘጋግቧል። ትንሽ ቆየት ብንል እኮ ቴናዬን አተናት ነበር። ቴናዬ ደግሞ አሁን ላይ ያለችበት ነገር ከባድ ነው። ብሌንም ወደ እሱ ትመጣና እኔ የማረገው ነገር ግራ ገብቶኛል፣ እንዴት ብዙ ሊመረስ ቻለ ብላ አቤልን አለመጨናነቅ ስትል በቃ ሁሉም ነገር አልፏል እያለች ራሷን ትንትን ትላለች። ቆይ እንዴት ጁስ የተመረዘ ምግብ ሊያመጣ ይችላል ብሎ አቤል ግራ ተጋብቶታል። ጁዙን ግን እሱ አልነበረም ያመጣው። ይቺ ሰይጣኗ ደግሞ መታዝህ ራንችን አይደለም እያማን ያለ ነው ጁዙን ደፍታዋለች ልትል ነበረ ብሌን ለአቤል። ነገር ግን እሷ ደግሞ ነገራቶቹን አዞራ በሌላ በኩል አይተዋለች። ቆይ ምንድነው እያማችሁኝ ያላችሁት? ሀሜቱ ምንድነው? ምንድን አድርጊ ነው የምትሉኝ? እያለች ራሷን ተጠያቂ ለማጽዳት ከፊት ተፊት ትሮጣለች። እነሱ ግን እንደዛ አልነበረም እያደረጉ ያሉት። የራሷን ጥፋት ለመሸፈን ስትል እና አቤልን ተቆጥታ ትወጣለች። ብሌን ዝም በያት፣ ነይ ቁጭ በይ አንቺ እያለ እንግዲህ አቤል እሷን ያበረታታታል። ብሌን የምታደርገው ነገር ግራ ገብቷት ምንድን ላድርግሽ እህቴስ ሞታብኝ ኑሮ ምንድን ነው የሚወጣኝ ትላለች። ቴናዬ ከውጭ መታ ነበረ። ጁዙን እንዲያላሰበችው አድርጋ ግጥም አድርጋ የጠጣችው። እንኳንም ምን የጠጣሁት ነው ያለችው ቴና። ነገር ግን እሷ መጠጣቷ ሆነ አቤል መጠጣቱ ምንም ጥቅም የለውም። እሷ የምትፈልገው አቤልን መግደል ቢሆንም ግን አልተሳካላትም። ጁዙን እኔ ወደኛው ስላመጣው እኔን የሚጠረጥርበት ምንም መንገድ የለውም። ጆ ነው ያመጣው፣ ጆ ገደለው ተብሎ ነው የሚጠየቀው እያለኝ
ብርሃን እንግዲህ በስልክ ታቅራራለች፣ ግን ፈጣሪ ጠብቆት አቤል ምንም አልሆነም፣ ብሌን ምንም አትሆንም፣ ቲናዬ ምንም አልሆነችም ማለት ነው። ውድና የተከበራችሁ የቻናሌ ቤተሰቦች ላይክ፣ ሼር፣ ሰብስክራይብ እያደረጉ ቤተሰብ ይሁኑ።